ሩታ ከልጇም ተደስታለች። ባሏ አብረሽ የቤት ባለቤት አድርጓታል። ሰርፕራይዝም አድርጓታል። እንግዲህ ቤቱን በ5.5 ሚሊየን ተገዝቶ የሩታን ስጦታ ተበረከተላት ማለት ነው። እናም መላው ኦዲንሶቻቸው ዘመድ አዝማዶቻቸው ደስ ያሰኘው የቤት ስጦታ ደስ በሚል ነገር በደስታ እንግዲህ ወረቀት ዋፈርማ ተቀበለች። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በሀገር ውስጥም በሀገር ውጭም ያላችሁ እህት ወንድሞቼ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር ምለቀው ቪዲዮ እንዲደርሳችሁ፣ ነባሮቹን ደግሞ ሁሌ እንደምታበረታቱኝ ላይክ ሸር በማድረግ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት ከባድ የሆነ ብዙ ሰው ያስደነገጠ ብዙዎቻችን በጉጉት ስንጠብቀው የነበረ ሰርፕራይዝ አሁን ላይ አየኑ ማለት ነው። እንግዲህ አብርሽ የሩታ ማይሆነው ነገር የለም እላችኋለሁ። ጀግናዬን የምትለው በምክንያት ነው። እውነትም ጀግና ነው አብርሽ ማለት ነው። በጣም ደስ የሚያስብል ደስ የሚያስቀና ግን ምኑ የሚያስቀና ፍቅር ነበራቸው። ግን ምን ዋጋ አለው? ያው የሰውም የህዝቡም የጠላቶቻቸውም እንትን ለያቸው። እንግዲህ ሩታ ባህሪዋን ወይም ደግሞ ብዙ ነገርዋን የምታደርጋቸው ነገሮቹ ምናምን ያኔ ሳታስብ የምታደርጋቸው ነገር ቢያናድም ቢያስጠላም የሰው ወሬ ሰምታ የምታደርጋቸው ነገሮች ወይም ደግሞ የምታደርግበትን አክት ምናምን ስናይ ቢያስጠላንም ግን እዚህ ጋር ደግሞ ያው አንዴ ሆነስ የሰው ልጅ ይገናኛል፣ ይለያያል፣ አብሮ ይቆያል፣ አብሮ ይሻገራል ማለት ነው። እና አሁን ላይ የሆነ ያለው ነገር የሩታና የአብርሽም ነገር እንደዛ ሆኖ ነው ያለው። እንግዲህ በሰው የመጣ ሰውም አገናኛቸው ወይም ደግሞ ሰውም አጣመራቸው፣ ሰውም ደግሞ አለያያቸው ማለት ነው በገዛ ጓደኞቻቸው። እንግዲህ በዛ ሰዓት ታርቀዋል። በዛ ሰዓት ደግሞ አብሮ ሆነዋል ብለን እየተጠባበቀን በነበረ ሰዓት እንግዲህ እንዳልሆነ ሆኖ የሆነውን ሁላችንም እናውቃለን ማለት ነው። ሁላችንም የምናውቀው ነገር ነው። እና አሁን ላይ ሌላ ቢቀር እንኳን ያው ቢለያዩም ልጁን አለች እንደ ሌሎቹ ወንድ ወይም ደግሞ እንደሌላ ሰው አይደለም የሆነ ያለው አብርሽ። ደስ የሚል ነገር አሁን ሌላ ወንድ አንዴ ፈትቼሃለሁ ወይም ደግሞ እንትን ብያሃለሁ በቃ ካንተ ተለይቻለሁ እስካለ ድረስ ይኑረውም አይኑረውም ቢኖረውም ባይኖረውም ችላ ነው የሚለው እንጂ እንደዚህ ያደርጋል ብለን አንጠብቅም። የትኛውም ወንድ እኔ በበኩል የራሴ ወክዬ ሳይ ወይም ደግሞ ባየሁት ሰው እንደ አብርሽ ያደረገ ሰው አለ ብዬ አላስብም። እንግዲህ በእርግጥ ይገባታል። አብሮ ሰርቶ ነው አብሮ ለፍቶ ነው ያገኙት። ቢሆንም ፈቷት የቤት ባለቤት ማድረግ ማለት አስቡት፣ በጣም ትልቅ እድል ነው። በጣም ትልቅ እድል ማለት ነው። አሁን ላይ
እሷ ራሷ በጣም በቃ አብርሽ ለምን ተውኩት ብላ እንደሚጸጸታት ነው ፊቷ ላይ እያሳየች ያለችው ማለት ነው። ለምን ዞሮ ዞሮ አስቡት፣ በራሷ ስም መኪና፣ በራሷ ስም ቤት። አስቡት፣ የትኛው ወንድ ነው እንደዚህ የሚያደርገው? የራሱ የሚመጣውን ህይወቱን እንትን ይላል እንጂ ያስባል እንጂ ወደ ኋላ አስቦ የእሷን አስቦላት እንግዲህ እንደዛ አይነት ነገር አያደርግም። እኔ እንደማቀው ወይም ደግሞ እንደምረዳው ማለት ነው። አሁን ላይ ግን በጣም ነው ያስደሰተኝ፣ በጣም ነው የተደሰትኩት። በጣም በቃ የኛ ሰው ወይም ደግሞ የኛ ጀግና ብዬ እንትን ብየዋለው ማለት ነው። ለምን የኛ ሰው ይታወቃል፣ የስራ ሰው ነው፣ ያስባል፣ አስቦ ነው የሚያደርገው። ያው ስም ከጠቀስኩኝ ዘረኛ ናት እንዳትሉኝ፣ እኔ ዘረኛ አይደለሁም፣ የኛ ሰው ስላልኩኝ ይቅርታ። እና በጣም በጣም አስተዋይ፣ በጣም በቃ ምን ልበላችሁ። ደግሞም እዚህ ጋር የእህቶቹ ፈገግታ፣ የእህቶቹን የሩታን ያላቸው ፍቅር፣ የሩታን ያላቸው እንትን። አሁን አንድ ሰው ቢሆን ምን ነው ያኔ ወንድሜ ትተሹ ሄድሽ አሁን የጥቅሙን መጣሽ ብሎ እንኳን ሊቀርባ እንኳን አጠገቧ ሆኖ የእሷ ደስታ ሊካፈል ጭራሹም አጠገባቸውን አይደርስም ነበረ። ያ ሁሉ ከተደረገ በኋላ ሆነም ያው በመሃላቸው ያገናኛቸው አንድ ቡቡቃ ሚያምር ልጅ ስለሆነ እንግዲህ የሱ ብሎ አብርሽ ማያደርገው የለም። የልጄ እናት ግዴታ እኔ ብቻ ሳይሆን መደሰት ያለብኝ እሷም መደሰት አለባት። ትደሰትልኝ በደንብ አድርጋ እሷም መደሰት አለባት፣ ትደሰትልኝ ብሎ እንግዲህ ሰፕራይዝ አድርጓታል። በጣም ደስ ብሎኛል። እኔ ከምነግራችሁ በላይ በጣም በቃ ደስ ብሎኛል እና ሁላችንም ደስ ብሎናል። እና እኔ እንደውም ያሰብኩት ሰፕራይዝ አለን ጠብቁን ብሎ ሲሉ ታርቀው አብረው ሆነው ይመጣሉ ብዬ ነበረ። ይሄ ራሱ አንድ ትልቅ ነገር ነው። እሷ አብርሽ ብሎታል የሆነ ሰዓት ላይ ማን ሆይ እንዳላት ወይም ደግሞ ማን እንትን እንዳላት ጎበዝነሽ በርቺ ምናምን ብሎ እንትን እንዳላት ባላቅም ሩታ እንደዚህ አይነት ነገር አልነበረባትም። እኔ ጥላት ትሄዳለች ብዬ አላስብም ነበረ። ካደረገችው እኔ ምንም ማድረግ አልችልም፣ ህይወት ይቀጥላል ብሎ ነበረ። እንግዲህ አሁን ላይ በጣም ደስ የሚል እንግዲህ ቤት ተመለሺ፣ የውጭ ሀገር የምትሄጁ አቁሚ ብሏት ነበረ። እንዳላትም አቁማ አሁን ላይ አብሮ እንዲሆኑ ወስነዋል። እንግዲህ ባይታረቁም ያው በቅርበት ቤቱ የቤተሰቡ አጠገብ የእናቱን የአባቱን አጠገብ እሷም እንዳትጎዳ በቅርብ ነው የገዛላት። በጣም ደስ ይላል። በጣም ነው እኔ ከምነግራችሁ በላይ ደስ ብሎኛል። በነገራችን ላይ ማለት ነው። እዛ ጋር ደግሞ ብዙዎቻችሁ የምትሰድቡት ብዙዎቻችሁ እንትን የምትሉት ኦዲንሶቹ አላችሁ። ግን ከስድባችሁ ወይም ከምናችሁ ብትቆጠቡ ይሻላል። ለምን ያኔ አንድ ወንድ ልጅ የወደደው ይሞታል እሷም ብለዋለች። እና ምንም ብታደርገው ምንም ያጣመራቸው ልጅ ስላለ ዞሮ ዞሮ የግድ ግዴታ ከሚያደርገው ነገር ወይም ደግሞ እንትን ከሚለው ነገር ወደ ኋላ አይልም። የሴቶች አርበኛ ነው ምናምን። የሴቶች አርበኛ የሆነው የስራና የስራ ብቻ ነው። አገራችን ላይ እንደምታውቁ ካልተሰራና ካልተለፋ አይኖርም። እናውቃለን፣ ሁላችንም እናውቃለን። ስለዚህ ሰርቼ ልለወጥ ብሎ ለመስራት ወይም ደግሞ ሰርቶ ለማግኘት የሚታገል ሰው ነው ማለት ነው። ስለዚህ በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳንም ደስ አላችሁ ብያለሁ። በጣም ከምነግራችሁ በላይ በጣም ደስ ብሎኛል። እንደኔ ማለት ነው። የሌላውን ባላቅም
ትላንትና ነው ይሄ ቪዲዮ ሰርቼ ለቀዋለሁ ብዬ ነበረ፣ ግን ብዙም አልተመቻቸልኝም እና በጣም ነው የሚያስደስተው፣ በጣም ነው ደስ የሚለው ማለት ነው ከምነግራችሁ በላይ። ማለትም በቃ አላደል ቤተሰብ እንደዚህ ተደስቶ ሁሉንም ስቆ ተሳስቆ ማየት ራሱ በጣም ትልቅ ነገር ነው። በዛ ላይ ደግሞ ሁሉንም ታረቁ፣ ሁሉም ሰው ታረቀ ብሎ ስንቱን ተሰብስቦ እየጠበቀ ነበረ። ስንቱን ሁሉንም ቁጭ ብሎ የእነሱን እየጠበቀ ነበረ። እንግዲህ እኔ በበኩሌ በጣም ደስ ብሎኛል፣ ከምነግራችሁ በላይ በጣም ደስ ብሎኛል እና እሷም በጣም ተደስታለች። ሀታ እስከሚነገራት ድረስ ጨንቋት ምናምን በጣም እየጠበቀች ነበረ ሰፕራይዙ። እና ማሮቼ እኔ በጣም ደስ ብሎኛል፣ ከምነግራችሁ በላይ ደስ ብሎኛል። ከነሱ ይልቅ እኔ በጣም ተደስቻለሁ። ለምን እንደሆነ አላውቅም። የሰው ደስታ የሚያስደስታችሁ እስኪ ላይክ ሸርሸር እያደረጋችሁ አበረታቱኝ። እኛም እስኪ ይለፍልን፣ እኛም እንደዚህ ስጦታ የሚሰጠን ትተነዋል ወይም ደግሞ ፈተነዋል ብለን ማይንቀን ባል እንዲሰጠን በደንብ አድርጋችሁ ዱዓ አድርጉ ማለት ነው። እናንተም የኛም ደግሞ ስጦታ የሚሰጠን ሰው አዘጋጁልን። ምንድን ነው እኛ ስጦታን እያየን ብቻ በኛ ደስታ ብቻ ስንቱን ተጋባ፣ ስንቱን ተፋታ። ስለዚህ መፋታት ሳይሆን የሚያስደስተው አብረው መኖር፣ አብረው መቆየት፣ አብሮነት በጣም ደስ ይላል። እንግዲህ የኛም እንትን በሉልን ማለት ነው። ሌላኛው ደግሞ ሀይሚ ናት። ሀይሚና ብሩኬ እንግዲህ ትላንትና የብሩኬ እናት በጣም አሳዝናኛለች። አንዳንድ ሰው ያው ታውቃላችሁ ልጆቿን ካላሳያቸው ወይም እኛ ካልላክልናቸው ያለን ነገር አናቅም። ተች ስልክ ስለሌለ ያው በርገንዶ ብቻ ስለሚገናኝ የሀገራችን ሰው የብሩኬን እናት እኔ በጣም አሳዝናኛለች። ማለትም ሌላ ቀን በአመት ባል መሀል ደምቀው ሽብርርቅ ብለው ምናምን ሚዲያው ማድምቀው እናታቸው ወይም ደግሞ እናቱ ጋር ይዟት ሲሄድ ምን ያክል እንደሚደሰቱ ምናምን እያየን ነበር። ዛሬ ላይ ግን በትንሽ ጥላቻ ግን ብሩኬ አብዛኛው እንደዛ ቢያደርግ በጣም ደስ ይለኛል። ለምንድነው ማለትም አሁን በዛ ሰዓት አንተን አልልህም አለችው። ከዛ በኋላ ደግሞ እሷ ደግሞ የሀይሚን ማለት ነው ወይም ጨረቃዬ ለማየት ነበረ፣ ብሩኬ ለመፈተን ነበረ እንግዲህ እዛ ወደ ሮም ምናምን እየመጣች የነበረው ማለት ነው። ግን እሱ ግን ጭራሹም ባልሆነ እንትን አመናጭቆ ምናምን እንትን ብሎ ያወጣት ማለት ነው። ሆነም ይቅርታ ብሎ ቢጠይቅ ይቅርታ ቅድሚያ ሰፕራይዝ ለማድረግ እንትን ለማለት ወይም ደግሞ ያ ሁሉ ነገር አዘጋጅቶ ሳይሆን በትንሽ ነገር ይቅርታ ብሎ ይቅርታውን የምትቀበለው ያኔ ከተቀበለችው ያ ነገር አዘጋጅቶ መልሶ ደግሞ ይቅርታ ማለት ይችል ነበረ። የጅል አስተሳሰብ ማለት ነው። በአንዴ ያ ሁሉ ነገር ካደረጋት በኋላ ከሮም እንደዛ ጎትቶ ገፍትሮ ካስወጣት በኋላ ተቆጥቶ ካስወጣት በኋላ መጨረሻ ላይ ደግሞ እኔ እንትናለኝ ምንድነው እኔ ይቅርታ ምናምን ብሎ ያ ሁሉ ነገር ማዘጋጀት አስቡት። ቅድሚያ ግን ይቅርታ ማለት ነበረበት። ይሄ ሁሉ ነገር ወጪ ሳይወጣ የነገሩ የነሱ ወጪ ትንሽ ነገር ቀላል ነው፣ እንደኛ አይደለም። ስለዚህ በጣም ቀላል እና በጣም እንትን ነገር ነው የነሱ ማለት ነው። እና በጣም አናዶኛል። ማለትም መጀመሪያ ግን ሁሉም ነገር መጨረስ ነበረበት። ይቅርታ ሳይጠይቅ በፊት መጨረስና መጨረስ ያለበት ነገር ጨርሶ ወደ ይቅርታ ቢገባ አሪፍ ነው ብዬ አስባለሁ። አሁን እሱ ያደረገው ነገር ምንድነው? በዛ ሰዓት ገና ምንም እንትን ሳይላት አስጠርቶ እንደ ሌላ ቀን አሁን ሌላ ቀን ሰርፕራይዝ ሲያደርጋት
ከቤት አስጠርቶ አምጥቶ ሰርፕራይዝ ያደርጋት ነበረ ማለት ነው። ይቅርታ ያኔ እንትን በቃላት እንትን እንዳለል ማለት ነው። እና እዚህ ጋር ደግሞ በጣም ያናዳል። ምንም እንትን ሳይል ያ ሁሉ ነገር አዘጋጅቶ ትልቅ ነገር ይጠብቅሻል፣ ትልቅ ነገር እንትን ይልሻል። መጀመሪያ ግን ይህ ሁሉ ነገር ሳያደርግ በፊት ሳይዘጋጅ በፊት ይቅርታ ብሎ መጠየቅ ነበረበት። ማናችንም እንትን ያለንበት ይሄ ነው። በዛ ላይ ደግሞ ያ ሁሉ ነገር ካደረገ በኋላ በመጨረሻ ደግሞ ይቅርታ ማለት አስቡት ምን አይነት እንትን ነው። እና በጣም ከብዶኛል። አንድን ደግሞ ትላንትና አሁን እናቲቱ የሱ እናት በጣም አሳዝናኛለች። ሀብቴ የብሩኬ ወንድም ሀይሚን እንደዛ ለምኗት ምናምን ያው እንዳልጠረጠር ነው እንትን ያላት ሀይሚን ለምኖ የወሰዳት ማለት ነው። ግን ከወሰዳትም በኋላ ደግሞ የብሩኬ እናት ልጅ ሴት ነው ያለው፣ ጠዋት ከወጣ እኮ አልገባም፣ የት እንዳለ ራሱ አላቅም፣ ሀይሚ ከአንቺ ጋር አብረው አልመጣም ወይ ብሎ ነው የጠየቀቻት የነበረው ይቅርታ። ግን ያው አብረው እንዳልሆኑ ምናምን ነው። አይደለንም አብረን አይደለንም እና ስንሳት እንትን እንዳለ ራሱ አላውቅም። ለዛ ስለሆነ የለም እደውልልሻለሁ ብላ ነው የደረስ ማለት ነው። እና የብሩኬ እናትን በጣም አሳዝናኛለች። በጣም ከምነግራችሁ በላይ ማለት ነው። አይታችኋት ቆጣት ሌላ ጊዜ ነበረ ምናምን ፏ በተን የምትል እናት ሀይሚ ደግሞ አይ ልጇን አንድ ነገር ሆኖባት ወይ ሞቶባት እሱ ሌላ ቀን እናቆየውና አሁን ላይ አመቷል ነው። በኋላ ደግሞ ሌላ ሰው ውስጥ ትገባለች። የዛ ስለሆነ በእንደዚህ አይነት ነገር ባትነግራት ደስ ይላል አልቻለችም ማለት ነው። ደሰት ራሱ አልቻለችም። በጣም አሳዝናኛለች ማለት ነው። ማለትም ያው በነገራችን በጣም ያስጠላል። አንዳንድ ጊዜ መጣ ያኔ መታረቅም አለ መፋቀርም መዋደድም አለ። በደስታም ጊዜ በችግርም ጊዜ ማቋቋም የኛ እንትን ነው። በጣም ያስጠላል ማለት ነው። ደግሞ በጣም በቃ ትላንትና በጣም አሳዝናኛለች። ሌላ ቀን እንደዚህ ስቃ ምን ብላ እንደ እንትን በቀልም በጫወታ ምናምን አሳስቋት ምናምን የሚያዝናኗት የነበረ ያ በዛ ሰዓት። አሁን ሀይሚ ሌላ ጊዜ የአመት በዓል ልብሷ ምናምን ለብሳ ፏ በተን ብላ የምትመጣበት ከቲሸርት እዛ ቤት ስትገባ ከዛ ከለበሰችው እዛ ቤት ስትገባ እሙሼ በጣም ታዝናለች። ለምን ሌላ ጊዜ እንደዛ ሆነው የሚመጡት ተያይዘው፣ ዛሬ ላይ ደግሞ በጣም ያስጠላል። እንግዲህ ያው የሚያስጠላውም ደግሞ በራሱ ችግር ነው ብዬ አስባለሁ ሳይሆን ችግሩ ነው የእሱ ችግር ነው እንጂ የሀይሚን ችግር አይደለም። እናውቀዋለን። ማለትም ያኔ እንደዛ አይነት ነገር ባያደርግ የሆነ እሷ ልትቀርበው ሞክራ ነበረ። በምትቀርበው ሰዓት እንደዛ ለማውራት በምትታገል ሰዓት እንግዲህ እሱ እንትን ማለት ነበረበት። ጭራሹም የእሷ እንደማይፈልጋት ያ ውስጡ ቢወዳትም እንደዛ ተቆጥቶ ማውጣት አልነበረበትም። ለምን እሱ ደግሞ ያኔ ይመስለኛል ከንዴቱም አንጻር ነው። እንግዲህ አንዱን ደግሞ እንዳየሁት ከሆነ የልጁን የብሩኬ ሳይሆን የኔ የራሴ ነው፣ ለምንስ የራሴ ልጅ ቤተሰብ ቢያየውስ፣ ቤተሰብ ሲያያትስ ምን ይላታል? እኔስ ምን ይለኛል? እኔ ያለሁኝ ልጁን የኔ ነው ልጅ ልጁን የኔ ነው ግን የሌላ ሰው ነው ብላ የምትሰጥብኝ ነገር ወይም ደግሞ የሌላ ሰው ነው ብላ የምታስተዋውቅብኝ ነገር ምንድን ነው? ለምንስ ልጄን የብሩኬ ነው ብላ ሚዲያ ላይ የምታወጣው ለምን? እኔ ምን አጥፍቻት ነው? አሁንም ነገም ቢሆን ልጄ ነው ማልቀይረው። የራሴ ልጅ ነው፣ የብሩኬ ልጅ አይደለም። አልተጣላንም። ግን ምን አስባ ምን ፈልጋ እንደሆነ አላቅም። ይሄ ነገር ልታስረዳኝ እፈልጋለሁ ብሎ ሰውየው ወይም ደግሞ ልጁን በጣም አዝኖ እያለቀሰ ነበረ ያወራ የነበረው።
እና የብሩኬ ቅምጥ ነኝ ብለሽ የመጣሽ ሴትዮ ማለት ነው። እና ሁለቱ መለያየት አሁንም ለይተሻቸዋል። ካሁን ወዲህ ሀይሚ አምና ወደ ብሩክ እሺ ብላ የምትቀበለው አይመስለኝም። ዞሮ ዞሮ ግን አንዴ እንደዚህ አድርገሽ ካበጠበጥሽ በኋላ አንዴ ደግሞ እንደ ይሄ ያክል እንትን ችግር ከፈጠርሽ በኋላ እንግዲህ ብሩኬን እንትን ይላል ብዬ አላስብም። ያኔ ብሩኬስ እሺ ያው ባደረገው ነገር ሊጸጸት ይችላል። ግን ሀይሚ በጣም ጠባሳ ነው የጣለባት ማለት ነው። ለምን እሷ አንድም ያቺ ልጅ ለማበሳጨት ነበረ፣ አንድን ደግሞ እሱ ምን ያክል የሷን ይፈልጋታል ወይም ደግሞ የኔ ነው ወይስ የሷን ይፈልጋታል የሚል ነገር ስለነበራት ብቻ ያያችሁ ይሄ ሰሞን የሆነ 10 ሮም ለሮም የተሽከረከረች የምታደርጋቸው የነበረው ነገር ጨረቃይን አይታችኋል። እና ዞሮ ዞሮ ደግሞ ዞሮ ደግሞ ለማየት ነበረ የፈለገችው ማለት ነው። ያለው ነገር ለማየት ነበር የፈለገችው፣ ግን አሳይቷታል። ምን ታመጫለሽ? ምን እንትን ያለሽ? እንደዚህ አመናጭኮ ምናምን እዚህ ጋር ካሜራ ላይ ምናምን ሲታይ ጥሩ ሰው ይመስላል። ከዛ በኋላ ደግሞ መልሶ እዛ ላይ ደግሞ እንደዛ አድርጎ ማስወጣት አልነበረበትም። ዞሮ ወይ ይገናኛሉ ወይ ይለያያሉ አይደል እንዴ? እንደዛ በእንደዛ አይነት ነገር አመናጭቆ ማውጣት አልነበረበትም። ያው መታረቃቸው አይቀርም። አሁንም ኢንሻአላህ ይታረቃሉ ብዬ አስባለሁ። አይለያዩም። ግን በጣም ያናዳል ያለው ነገር ሲታይ፣ በጣም ከምነግራችሁ በላይ ነው ያናደደኝ ያለው። እንደዛ ባይሆኑ በጣም ደስ ይለኝ ነበር። ዞሮ ሆነዋል። እና ያው ከነሱ ይልቅ ያሳዘነችኝ የትላንትና በቃ በአመት ባለው መሀል ጠዋት ወጥተዋል፣ እስካሁን ድረስ አልመጣም። ብሩኬስ እንዴት ነው ይዛችሁ አልመጣችሁም ወይ ምናምን ስትል በጣም አሳዝናኛለች። እንግዲህ ሀይሚም ደግሞ እንዳያቸዋት ነው ሌላ ቀን እንደዛ እንትን ሆና የምትመጣ የነበረ ሀይሚ ወይም ደግሞ ጨረቃዬ እንደዛ ኩርምት ብላ ምናምን ተቀምጣ ያው እዛ ቤት ለመሄድም ፈልጋ አልነበረም። ሀብቴ ነው እንግዲህ እሺ ካለችኝ ብሎ ለምኖ እንደምንም አድርጎ አሳምኗት የወሰዳት። ዞሮ በቃ አለ አይደል። በጣም እሙሽን በጣም አሳዘነችኝ። በጣም ከምነግራችሁ በላይ ያሳዘነችኝ። እና በአንድ ቦታ ደስታ ሲኖር በአንድ ቦታ ሀዘን ያለ ነገር ነው። ያኔ ሀዘን ስላችሁ አንዳንዴ ይደብራል እንደዚህ አይነት ነገር እና ምንም ማድረግ አይቻልም። አሁንም በድጋሚ ካባይብ የቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ፣ ኮሜንትም አድርጉልኝ። ቻናሊን በጣም እየቀዘቀዘና በጣም እንቅልፉን እየተኛ ነው። ስለዚህ በደንብ አድርጋችሁ አበረታቱኝ። ስታበረታቱኝ እኔም በርተት ብዬ ተበረትቼ ከናንተ ጋር ለመስራት እታገላለሁ ማለት ነው። አታሳፍሩኝም። ላይክ ሰብስክራይብ ግን አድርጉልኝ። በቅንነት ምንድነው አይከፈልበት፣ በእጃችሁ ነው። እናንተ አንዴ ላይክ ሸር ያደረጋችሁት የኔ ይጠቅመኛል እንጂ አይጎዳኝም እና እጠቀማለሁ እንጂ አይጎዳኝም ማለት ነው። ስለዚህ እናንተ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ፣ ሸርም አድርጉልኝ። በቅንነት የወዳጅ ዘመዶቻችሁም የዘመድ አዝማዶቻችሁም አድርሱልኝ እና በጣም ከባድ ነው። አሁን ትላንት የነሩታና እና አብረሽ ምናምን ተደስተን ምናምን ሳንጨርስ ሀይሚ ጋር ስንሄድ ደግሞ የሀይሚን ፊት ወይም ደግሞ የጨረቃይን ፊት እንደዚህ ስናየው በጣም እንትን ብሎኛል ማለት ነው። በጣም አሳዝናኛለች። ማለትም ያው ሁል ጊዜ ተደስቶ ሰው ሁል ጊዜ እየሳቀ አይኖርም። አንዴ ሲመረውም አንዴ
ሲደሰትም ነው እንጂ ሁሌ እንትን አይልም። ሆነም እንግዲህ ያለው ነገር አይተናል። በጣም ይደብር ነበረ። ሌላ ጊዜ በቃ ሸብረቅ ደመቅ ብለው ሲመጡ ምናምን ደስ ይለኝ ነበር። ያው እንደ ሌላ ቀን ባይሆንም እንግዲህ ያለውን ነገር በጣም እንትን ይላል። እኔ በቃ ያስደሰተኝ ሩታና አብርሽ በጣም አስደስቶኛል። ሆኖም አብሮ እንኳን ባይሆኑ እንግዲህ እሷም የምትሄደውን የሰው ሀገር ይሄዳለሁ ልጅን ይዤ ይሄዳለሁ እሱ ይሄ ፉገራ ነው ብዬ አስባለሁ። ልጇን ይዛ የሰው ሀገር አትሄድም። ያ ጢኒጢ ልጅ ወይም ደግሞ ጨንቅራ ልጅ ይዛ እዛ እስከሄደች በኋላ የሰው ሀገር ዝም ብሎ ነው እንደሚሄደው ወይም ደግሞ የሰው ሀገር ዝም ብሎ የተዘጋጀ ነገር ያለ ነገር መስሏት ነው እንዴ? ማለትም እዛ ጋር ልጅ ያለ እሷ ወታ መስራት አትችልም። እዛ ጋር ልጅ ያለ ምናምን እና እንዴት ይሆናል? ወይ ልጁ ሳድጎ ቢሆን ኦኬ ከራሷ ወስዳ ትሰራለች ወይም ከራሷ እንትን ትላለች ይባላል። እንደ ሀገር መስሏት ነው መሰለኝ። አሁን ሀገር ላይ ልውጣ ስትል በአንድ ሰው እንትን ብላ እሱም እናት ዋጋ ስላለች ቡታጀራ ስላለች በቤተሰቧ ምናምን ጣል አድርጋ ጥላ ትወጣለች የፈለገችው ቦታ ለመሄድ ማለት ነው። እና ቪዲዮን ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ ይዩ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ